ይህ ሊባኖስ ሚዲያ ነው። ሰብስክራይብ ልምዱ ነው እንጂ አልፈልግም። አታድርግ፣ ብታደርግ አድርግ፣ ባታደርግ አድርግ። መንገዱን ዝጋው። በደጀን የሚሄድ ዝጋው። ምን ሰምታችኋል? ሰምታል አይደለ? በደጋዳሞት እየተደረገ ያለው ጦርነት ያለው ትንቅንቅ ታንኩን ቤሙን መድፉን አሰልፎ እየሆነ ያለውን አይታል አይደለ? በዚህ ሲሉ በዚህ በዛ ሲሉ በዚህ እነ መሐመድ ተሰማ አቃታቸው። አሁን አብይ ምን ብሎ ትእዛዝ እንደሰጣቸው ታውቃለህ? መሳሪያ ቤም ጀኔራል መድፍ የተባለ በአስቸኳይ ወደ አዲስ አበባ እንዲወጣ ብሎ አዘዘ። አንድ ጀኔራል እንደ ጀኔራል ተሰማን መድፍ ጀኔራል መድፍ ቤም በአጠቃላይ ከጎጃም ምድር ይውጣ ተብሎ ትእዛዝ ተሰጠ። ግን እንዴት ይውጣ? ይኸው እነ መሐመድ ተሰማ እንዴት ያውጡት? ፋኖና ትግራይ ደጀንን ዝጋ። ደጀንን በደጀን አንዲት ክላሽ እንኳን መሳሪያ እንኳን መድፍ አንዲት ክላሽ ቀን በሌሊት እንድጠብቅ ደፈጣ ይዞልሃል። በቡሬ በኩል ደፈጣ ይዟል። ሌት ተቀን በእንትን በዚህ በመርጦ ለማርያም በኩል አንዲት መሳሪያ አንድ የገባ ጎጃም ውስጥ አማራ ክልል የገባ እንዳይወጣ ብሎ ትእዛዝ አስተላልፏል። ፋኖ እነ ሻለቃ ዝናቡ አስተላልፈዋል። በአስቸኳይ ቤሙ እንዲወጣ አልሆነም። እንትና ማነው ዶክተር አብይ ምን እንዳለ ታውቃላችሁ? እነ ጀነራል ተሰማን አንድ ነገር ፊታችሁን እንዳላዩ እኔ ፊት እንዳትቀርቡ የጎጃምን ፈረስ ቤትን ጎጃምን ፋኖ ሳታጠፉ እኔ ፊት አንድ ሰው እንዲቀርብ አልፈልግም። መሳሪያውን በአስቸኳይ ያውጣ። ይህ ትእዛዝ ተሰጥቷቸው እንዴት ይውጣ? ቤሙ በየት በኩል ይውጣ? መድፉ በየት በኩል ይውጣ? ይሄ የምታየው ታንክ በየት በኩል ይውጣ? ፋኖ ቆልፎታል። እየተደረገ ያለው ትንቅንቅ ዋሸራ ላይ እየተደረገ ያለው ትንቅንቅ፣ ጮቄ ላይ እየተደረገ ያለው ትንቅንቅ እንደ ቅጠል እየረገፈ ነው። አንተ ሰራዊቱ ምን ታደርጓል? እርስ በርሱ የሚያባላ ምንም ወንድሙ ቢሆን ይገለዋል። ሊገለው ነው አይመጣ፣ ሊያጠፋው ነው አይመጣ። መንገዱን ዝጋ። በደጀን አንዲት መኪና እንዳታልፍ። ውጥረት ለማስወጣት ውጥረት፣ ለመዋጋት ውጥረት። የሞቱትን አልሰማህም? ኮሎኔል ማነው መላኩ ኮሎኔል ተስፋዬ ጌታቸው የተባለ አንድ ኮሎኔል ተገሏል። እሱ ጄኔራል መላኩ ጌታነህ በሞትና በህይወት መካከል ያለ እነዚህ ሰዎች በሞትና በህይወት ሻለቃ ሻምበልቶ ጭዳ ሆኗል። ይሄ በሻለቃ ደረጃ በኮሎኔል በሻምበል ደረጃ በመቶ አለቃ ደረጃ ያለው ጭዳ ሆኖልሃል። ምን ታደርገዋለህ? እንግዲህ ይሄ እግዚአብሔር እንዲሁ ምን መዓት ነው ያመጣብን እንበል እንዴ? ይሄን ብልጽግና የተባለው መንግስት ያመጣብን ነው ወይስ ምንድን ነው? እናንተ እስቲ ንገሩኝ። እናንተ እንዳይወጣ የደጀንን በር ዝጋ፣ የመርጦ ለማርያምን በር ዝጋ። መውጣት የለም። ጭንቅ ሆኗል። ጎጃም ውስጥ ደጋዳሞትን እንይዛለን ብሎ ሰምተሃል አይደለ? ፋኖ እንዴት አድርጎ እንደሚዋጋ የራሱ እቅድ አለው፣ የራሱ ስትራቴጂ አለው። አየህ፣ ፋኖ ላይ አሁን ዘመቻ የተጀመረው ለምን እንደሆነ ታውቃለህ? ፋኖ ያቀደው ነገር አለ። ምንድነው? በምን አይነት ሁኔታ ውጊያውን ባጠረ ጊዜ ለማድረግ የታቀደ ስትራቴጂ የተነደፋለ። ያ ከመሆኑ በፊት እና አብይ በተለይ ደጋዳሞትን በነ ጄኔራል ተሰማ በሌሎችም በአራት ጄኔራሎች በአስቸኳይ ጥይትን ለማስጨረስ የፋኖን ኃይል ለመበታተን የተደረገ ሴራ ነበረ። እናንተ ታዲያ ፋኖ እናቴ እነ ሻለቃ ዝናቡ እንዴት ቤት በኩል አላ ክንዴን ሳልንተራስ የአርባታው የአባር ጊዮርጊስ የሞጣው ጊዮርጊስ አንተ
የመርጦ ለማርያሙ እንዴት ነው? የጎንደሩ የወሎ የሸዋው እንዴት ነው? በምን አይነት በእንደዚህ አይነት መድፍ ነው? በእንደዚህ አይነት ታንክ ህዝቡን እየጨፈጨፈ ያለ ፋኖን ግን አላገኝም። ይሄ ሁሉ አብዛኛው ወድሟል። እመነኝ ወድሟል። እንዲወጣ የተባለው አንድ የማይወጣ ተዘግቷል በር። አብይ አህመድ በአስቸኳይ ቤምና ጀኔራል መድፍ በተለይ በአስቸኳይ እንዲወጣ ከጎጃም ምድር ከደጋዳም ወጣ። አይወጣትማ። ቤት በደጀን ተዘግቷል፣ በቡሬ ተዘግቷል፣ በመርጦ ለማርያም ተዘግቷል። እመነኝ ተዘግቷል። አንተ ነግሬሃለሁ እኮ ነግሬሃለሁ። የማይነካ ነገር እየነካህ የማይነካ ነገር የኮብራን አንገት መጨበጥ የበረሃ ኮብራ እባብ ታውቃለህ? የበረሃ እባብ እስቲ ጠጋ በለው እንኳን ልጨብጠው ልትጠጋው አንደፍድፎ ነው የሚጥልህ። ጊንጥን የጊንጥን ጅራት እንደመጨበጥ ነው። ጎጃም ላይ አማራ ክልል ላይ ጦርነት መጀመር የጊንጥን ጅራት መጨበጥ ነው። መርዛማ የሆነችውን ጊንጥ የተርብን ክንፍ ነቅላለሁ ብሎ መያዝ ነው። አንተ ትግራይ ውስጥ አማራ ውስጥ ጦርነት እከፍታለሁ ማለት የተርብን ክንፍ እንደ መንጨት ነው የሚቆጠረው። ተናዳፊ እባብን እንደመያዝ ነው የሚቆጠረው። አትሞክረው ብለናል። ተው ዶክተር አብይ ተው። ከህዝብ ጋር ተጣልታ አታሸንፍም። ህዝብን ወቅታ አታሸንፍ። ተው። ይሄ እንዳደርስ ነበር ያለው። ይሄ እንዳይመጣ ነበር ያለው። ተው ያለው ተው። ዶክተር አብይ እግዚአብሔር በሰጠህ ሞገስ ኢትዮጵያን ምራ፣ ኢትዮጵያን በኩልነት አስተዳደር ተባለ። እምቢ አለ። ወደ ብሔሩ ገባ። እግዚአብሔር አእምሮን አነሳው። የሚያደርገው ነገር ሁሉ እውነት ይመስለዋል። ዛሬ ደግሞ የምክክር እንትን ብሎ 4000 7000 ሰበሰበ። ድብልቅልቆ ወጣ። አይሆንማ። የምክክር እነ ፕሮፌሰር መስፍናሪያ ምናምን የተባሉ ወዮላችሁ። 4 ዓመት 3 ዓመት ሙሉ የብልጽግና አገልጋይ የብልጽግና ሸርጋጁ ናችሁ መታችሁ። ይሄው ዛሬ የደከማችሁበት ተበተነ። ከህዝብ ሰበሰብን ያላችሁት ተበተነ። አብይ በራሱ ሐሳብ በራሱ እቅድ እያካሄደ ነው። እቅዱ ምን እኮ ወጥቷል። ለይስሙላ ነበር። ተው ያልናችሁ ለዚህ ነበር። በስተርጅና ዘመናችሁ እነ ፕሮፌሰር መስፍናሪ በስተርጅና ዘመን ስማችሁን አጥፍታችሁ ታሪካችሁን አበላሽታችሁ ልትሄዱ ነው። ወደ ማይቀረው ዓለም ልትሄዱ ነው። ስለዚህ በሩን ዝጋው። በደጀን በኩል አንዲት ነገር እንዳታልፍ። ይሄ ሁሉ የምታየው ጀነራል ተጨንቆ ምን እናድርግ እያለ ይኸው እየተነጋገረ ምን አብይ እንደዚህ ብሎናል፣ ፋኖን ደግሞ አልቻለውም፣ በዚህም በዛም እያጠፋን ምን እናድርግ፣ ለወይስ ሰተት ብለን ለፋኖ እጃችን እንስጥ ወይስ እንዴት እናል? እየተመካከረ ነው። ወይ እጁን ይሰጣል ወይ ይሞታታል። አይወጣትም። አብይ ፊትም እንዳይቀር እኔ ፊት እንዳትቀር ብሏል አብይ። በጎጃም በአማራ ክልል መሪ የነበርክ ጄኔራል ምናምን እኔ ፊት እንዳትቀር፣ የአማራን ትግል የአማራን ፋኖ ሳታጠፋ እፊቴ እንዳትቀር። መሳሪያውን አውጣልኝ። ቤሙ ይውጣ፣ መድፉ ይውጣ፣ ታንኩ ይውጣ ብሏል። ግን በየት በኩል ባየር ላይ አይሄድ አይበር። እንዴቱ ነው? መንገድ እንዶ ዘግቷል። አንተ ዘግቷል። ገላዲን ላይ ዋርደን ላይ ስንዋጋ 3 ወር ሙሉ ያለ ረዳት ይሄ ሁሉ የሞተ የተማረከ ነው። አንተ የቆሳሰል 3 ስንዋጋ ሰይድ ባሬ 3 ወር ሙሉ እንዴት 2000 የማይሞላ ጦር ማሸነፍ አቃታቸው? 13000 ጦር ብሎ በአስቸኳይ ተመለሳል። መሳሪያውን ይዘናልኝ በአስቸኳይ ያለ ድንገት ሐምሌ 10 ላይ ድንገት ሰይድ ባሬ ጦሩን ጠራው። 14000 ጦር 14000 ጦር 2000 መካናይዝድ ጦር
በአስቸኳይ መለሰ። ዕቃውን ሁሉ ጥሎ እርግፍ አድርጎ ወዲያውኑ ነው የረሸናቸው። 12 ጄኔራሎችን የረሸነው አንተ 12 አብይም እንደዛ ነው። አሁን አንድ ፊቴ እንዳትቀር መሳሪያውን አውጣልኝ፣ መሳሪያው ብቻ ይውጣ፣ ቤሙ ይውጣ፣ መድፉ ይውጣ፣ ከዛ ውጭ ፊቴን አታይም፣ ከመጣ ወዮልህ ብሎታል። የአማራ የፋኖን ትግል ሳታጠፋ ፊቴ እንዳትቀር፣ ይሄን ያህል መሳሪያ ይሄን ያህል ወታደር ፊቴ እንዳትቀር። ፋኖስ መንገዱን ዝጋው፣ አንድ መሳሪያ፣ አንዲት ክላሽ፣ አንድ ወታደር እንዳይወጣ፣ አንድ ወታደር መንገዱን ዝጋው። ደጀን ሌት ተቀን ነው የሚጠበቀው፣ በ4 በ5 ቦታ ላይ የሆነው ከዚህ ቢያመልጥ ከዚህ ቢያመልጥ በዚህ ሌሊት እንዳይሄድ፣ በቡሬ በኩል በመርጦ በየትኛውም በኩል አንድ መሳሪያ እንዳይወጣ ፋኖ አውጇል። አንዲት መሳሪያ በጎንደር በኩል አይወጣም፣ በወሎ በኩል በሸዋ በኩል አይወጣም። ሸዋ እየተደረገ ያለው ትንቅንቅ፣ ጎንደር ላይ ወሎ ላይ እየተደረገ ያለው ትንቅንቅ፣ ወሎ ላይ ጎንደር ላይ እያለ አሁን በቃ ያለው አማራጭ ይሄ ነው። ያለው ነገር ይሄ ነው። ሁሉን በአንድ ጊዜ ማድረግ